ሄሎ ኤቭሪዋን እንዴት ናችሁ? ዛሬ በሌላ ቪዲዮ ተገናኝተናል። ይህ ቀለም አካዳሚ ነው። የምናየው ጂኦግራፊ 2.3 ናቹራል ኤንድ ሂውማን ኢንዱስድ ክላይሜት ቼንጅ ሰው እና ተፈጥሮ ያመጣው የአየር ንብረት ለውጥ የሚለውን ቶፒክ ነው የምናየው። ይህንን ቻፕተር ስናይ ሀሳባችን ምንድን ነው የሚሆነው? የናቹራልና ሂውማን ኢንዱስድ የሆኑ ክላይሜት ቼንጆችን ወይም ሰውና ተፈጥሮ የፈጠራቸውን የክላይሜት ፋክተሮች የምናይ ይሆናል። the dominant cause 2.2 ላይ አይተነዋል። 2.3 ላይ አይተነዋል። IPCC ሪፖርት 2001 ላይ በወጣው ሪፖርት መሰረት የሰው ልጅ ነው ትልቁ ኮዝ። እንደውም አንዳንድ እንትኖች ላይ አንዳንድ ሙዚየሞች ላይ ለምሳሌ አንድ የእንስሳትን ዋይልድ ላይፍ የሚያሳይ ሙዚየም አለ እዚህ 6 ኪሎ እና 6 ኪሎ አዲስ አበባ ዩኒቨርሲቲ ግቢ ውስጥ ማለት ነው። እና ብዙ እዚህ ጋር አዞ አለ፣ እዚህ ጋር የሆነ ነብር አለ ምናምን ቅርጾቹ እንዳሉ ማለት እንስሳዎቹ እንዳሉ ቅርጻቸው አለ ሜንቴን ተደርጎ አድርቀዋቸው ማለት ነው። እና ሼፓቸው ሜንቴን እንዳደረገ ያው የሉም ሞተዋል። ታያቸዋላችሁ እያንዳንዱ እንስሳ ብዙ እንስሳ ካያችሁ በኋላ መጨረሻ ላይ ስትሄዱ የምታዩት መጨረሻ ላይ ያለው ቦታ ላይ የምታዩት ምንድን ነው? ራሳችሁ ነው የምታዩት። ትልቅ መስታወት አስቀምጧል። ራሳችሁ ናቸው። የዚህ ሁላ ነገር እንስሳ አለ። ከዛ ይህ ሁላ ነገር የገደለው መጨረሻ ላይ ያለው ይሄ እንስሳ ነው የሚል ራሳችሁ እንድታዩ ነው። IPCCም ቤዚክሊ እንደዛ ነው እያለ ያለው የሰው ልጅ ነው እየፈጠረ ያለው ይሄንን ችግር ወይም ትልቁ ፕሮብሌማችን ክላይሜት ቼንጅ ላይ ሲመጣ አንትሮፖጄኒክ ነው ወይም የሰው ኮዝ ያደረገው ነገር። አንትሮፖጄኒክ ማለት አንትሮፖ የሚል ነገር ካለው በመሃል አንትሮፖሎጂ ይባላል። ሎጂ ማለት ጥናት ነው። አንትሮፖ ማለት የሰው ልጅ ጥናት ማለት ነው። የሰው ልጅ አኗኗር ጥናት። አንትሮፖጄኒክ ካለ ደግሞ የሰው ልጅ የፈጠረው ነገር ነው። አብዛኛው ትልቁ ፎሲል ፊውል ነዳጅ፣ ቀደም ባሉት ጊዜያት ደግሞ ድንጋይ ከሰል እነሱን መጠቀም። በተለይ ባቡሮች ላይ መጀመሪያ ሲጀመር በኮል ነበር የሚንቀሳቀሱት፣ በድንጋይ ከሰል ነበር ባቡሮች ይሰሩ የነበረው። አሁን ሻል ካለ በኋላ ደግሞ ፎሲል ፊውል የምታዩቸው ፋብሪካዎች በአብዛኛው በነዳጅ የሚንቀሳቀሱ ናቸው አይደለ? ትልቁ ፋክተር እሱ ነው። ይህንን ክላይሜት ቼንጅ የፈጠረው ሰው ነው። የዚህ ምክንያት ስንል ስለ ፎሲል ፊውል ነው እያወራን ያለ ነው። እና 2013 ላይ ደግሞ ሌላ ሪፖርት ወጥቷል። IPCC በየጊዜው ነው የሚያወጣው ብዙ ሪፖርቶች፣ ብዙ ስብሰባዎችም አሉ። ቀጣይ ሰብ ቻፕተሮች ላይ የምናያቸው ይሆናል። ግን 2016 ላይ ያወጣው ሪፖርት ላይ የሰውን ልጅ ኮንትሪቢዩሽን ቱ ዘ ክላይሜት ቼንጅ ኤክስትሪምሊ ላይክሊ ነው የሚለው። በጣም የዚህ ሁላ ነገር አብዛኛው በ95% እርግጠኝነት ማለት ነው የሰው ልጅ ነው የፈጠረው። ይሄን ሂውማን ፋክተር ሲሆን ለብቻው የራሱ የእርግጠኝነት ደረጃ ይሰጠዋል። የራሱ ፕሮባቢሊቲ ወይም ላይክሊሁድ የተሰጠውት ነው። የሰው ልጅ ሲሆን 95% ኤክስትሪምሊ ላይክሊ፣ ከዚህ የበለጠ ላይክሊ የለም። ኤክስትሪምሊ ላይክሊ በቃ የሰው ልጅ ነው ይሄን ላይ ፈጠረው እያለ ነው። 95% የምትለዋ ሜይ ቢ እንደ ጥያቄ እንደ ትሪክ ልትመጣ ትችላለች። 95% እና ኤክስትሪምሊ ላይክሊ እና ኮዙ ደግሞ ምንድነው? ሰው ልጅ የሰራው ስራ ፎሲል ፊውል ኦኬ ፎሲል ፊውል በመጠቀሙ ምክንያት ነው ይሄ ሁላ ችግር የሚመጣው። ጀስት ቱ ሲ ዲስ ስላይድ እንዴት የIPCC ሪፖርት ኢቮልቭ እንዳደረገ ማለት ነው። 1990 ላይ ሪፖርት ነበረው። ምንም የሰው ልጅ ይሄን ነው ያደረገው ተፈጥሮ ይሄ ነው የሚል አልነበረው። ሪፖርቱ አካል እሱ አልነበረም። 1995 ላይ ደግሞ ዲሰርነብል ሂውማን ኢንፍሉዌንስ ነው። ዲሰርነብል ማለት አንድ ነገር ሊለይ የሚችል ወይም ብዙ ነገሮች ቢኖሩ ብዙ ቦርሳ ቢኖር ተማሪ ውስጥ ክላስ ውስጥ የተደረደረ ቦርሳ የራሳችሁን ቦርሳ ታውቁታላችሁ አይደለ? ማለት ሄዳችሁ ሳታዩት ከርቀት ብቻ የራሳችሁ ቦርሳ የት ጋር እንዳለ ታውቁታላችሁ። ልክ እንደ ዲሰርን ሊደረግ ይችላል፣ ሊለይ ይችላል የሰው ልጅ ያለው ኢምፓክት የሚል ነበር 95 ላይ። 2001 ላይ ደግሞ መለየት ብቻ አይደለም ኢት ኢዝ ላይክሊ ነው። ይሄ ነው ከ67 እስከ 90% ባለ አኪዩሬሲ። 2007 ላይ ያወጣው ሪፖርት አጌን ቬሪ ላይክሊ ያለው አትሊስት 90% ቻንስ ወይም ከ90% በላይ። እዚህኛው ከ67 እስከ 90 ነበረ ላይክሊ ያልነው። ቬሪ ላይክሊ ሲሆን ከ90% አትሊስት ወይም ከዛ በላይ። 2013 ያወጣው አሁን ያየነው ሪፖርት ደግሞ well it is extremely likely at least 95% at least ነው that mankind is responsible for more than half of earth's temperature ከ1951 ጀምሮ የዓለም ሙቀት የጨመረባቸው ምክንያቶች ከግማሽ በላይ ምክንያቱ በ95% በላይ እርግጠኝነት የሰው ልጅ ነው እያሉ ነው። መጽሐፋችሁ ላይ ጀስት ያካተታት እቺ ብቻ ነው የ2013 ብቻ ነው። ግን the whole report ሲንተሳይዝ ሲደረግ እና ከሱ በፊት የነበሩት ፕሪሲዲንግ ሪፖርቶች እንደዚህ ነው የሚሄደው። የሰው ልጅ እርግጠኝነት ላይ የሰው ልጅ ኮዙ የሰው ልጅ መሆኑ ላይ በጣም እርግጠኛ እየሆነ ነው የመጣ ነው ስሩ ታይም የሚለውን ለማሳየት ነው። እንደ ጀነራል ኖሌጅ ያዩት ይሄንን ናሽናል ኤግዛም ላይ የትኛው ዓመት ሪፖርት የትኛው እንትን የሚል ጥያቄ አይመጣም።
ናቹራል ኮዝ መጀመሪያ ናቹራል ኮዞችን እንይ። ኤክስተርናል ፋክተር እንላቸዋለን። ናቹራል ኮዞቹን እነዚህን ሶስት ናቸው ዋናዎቹ። ወይም ሰው ልጅ በፎሲል ፊውል ምክንያት ለውጦችን አመጣ ብለናል። ተፈጥሮ ደግሞ አንደኛ ቼንጅስ ኢን ኢንካሚንግ ሶላር ሬዲዬሽን ወይም የፀሐይ ጨረር በሚመጣበት አመጣጡ ለውጥ አለው። ሌላኛው እንደ ኮምፖዚሽን ኦፍ አትሞስፌር አየር ውስጥ ያለን የኮምፖዚሽን መጠን ወይም የአየሩ ስብጥር እንበል እና ቼንጅ ኢን ኤርዝ ሰርፌስ ላይ ደግሞ ያለው ቼንጅ ክላይሜት ቼንጅን አምጥቷል። ተፈጥሯዊ ምክንያቶች ናቸው እነዚህ፣ ኤክስተርናል እኛ ያላመጣ ናቸው። ሶላር ኢንካሚንግ ሶላር ቼንጅ የምንለው ኢንካሚንግ ሶላር ሬዲዬሽን የምንለው ይሄ ፀሐይ ብርሃን ነው መጣ። ከዛ መሬት 51%ን ትስባለች ማለት 51%ን አየር አብዞርብ አድርጋ ታስቀራለች። ከዛ ሪፍሌክት ተደርጎ ሪፍሌክት ባክ ሆኖ የሚሄድ አለ። የዓለም ሙቀት ወይም የፀሐይ ብርሃን ማለት ነው ስሩ ታይም የሚመጣልን ኢንካሚንግ ሶላር ሬዲዬሽን ለውጥ የሚኖረው ከሆነ በኋላ እናየዋለን። ለውጥ አለው። እሱ ለውጥ የመሬትን ሙቀት ሊጨምረው ይችላል። ፀሐይ በጣም ከወጣች የሚባለው ነገር በጣም ከወጣች የሚባለው ነገር ኢት ኢዝ ኖት ሳይንቲፊክ ላይሆን ይችላል እንደዚህ ስናወራው፣ ግን ኳንቲፋይ መደረግ የሚችል ነገር ነው። ፀሐይ ብርሃን ኤነርጂ የሚጨምር ከሆነ መሬት አብዞርቭ ማድረግ የምትችለው የሆነውን ያህል ነው። ከተረፈው አትሞስፌር ውስጥ ይቀራል፣ ሪፍሌክት ባክ ሆኖ ይመጣል። ከዛ ሌሎች ፋክተሮች አሉ በኋላ የምናያቸው፣ እነሱ ነገሮች አፌክት ያደርጉታል። ስለዚህ አንዱ ምክንያት የኢንካሚንግ ሶላር ሬዲዬሽን ፀሐይ የምትልክልን ብርሃን ሶላር ሬዲዬሽን ሙቀቱ ለውጥ አለው እና እሱ ለውጥ አንድ የዓለም ሙቀት መጨመር ኮዝ ነው። ኦልራይት። ሌላኛው ቼንጅ ዘ ኮምፖዚሽን ኦፍ ዘ አትሞስፌር። እዚህ ጋር ኮምፖዚሽን የምንለው አየሩ ነው። ለምሳሌ እዚህ ጋር ካርቦን ዳይኦክሳይድ አለን ሲወጡ፣ እዚህ ጋር ሴሽቶ አለን፣ እዚህ ጋር ሌሎች የአየር ኮምፖዚሽኖች አሉ። እነሱ ትሩ ታይም እየጨመሩ ነው የሚመጡት። ለምሳሌ እዚህ ጋር እየቀነሰ እነዚህ ዓመተ ምንትሮች ናቸው ዴፕዝ ኦፍ ኢን ሜትር ማለት ነው። ከፍ ዝቅ እያለ ነው። ይሄ ኮምፖዚሽን ቴምፕሬቸሩ የእያንዳንዱ ቴምፕሬቸር ማለት የኮምፖዚሽን የአየሩ ለምሳሌ ካርቦን ዳይኦክሳይድ ስንል ምን ያህል ሞቃት ነው የሚለው ስሩ ታይም ከፍ ዝቅ እያለ ነው። ኦል ዲስ አየር ውስጥም ያለው እኛም የተወሰነ ፋክተር አለን እዚህ ውስጥ፣ ግን ሞር የዓለም ወይም የአትሞስፌሩ ጉዳይ ስለሆነ ነው ኤክስተርናል ያለው፣ ግን ዊ ኦልሶ ኢምፓክት ኢት ራይት። ሌላኛው ቼንጅ ኢን ዘ አርዝ ሰርፌስ ነው ወይም የመሬት ቅርጿ መለዋወጡ፣ መሬት ላይ ላንድ ፊቸሮች መለዋወጣቸው፣ የመሬት ባህሮቹ ያላቸው ሁኔታ፣ እነዚህ ነገሮች ምን እናያለን። ለምሳሌ አንድ ቦታ ላይ እሳት ተነስቶ ለምሳሌ ጫካ እሳቱ ቢቃጠል ማለት ነው የዓለም ሙቀት መጨመርን መከላከያ ብለን ዛፍ ነው የምንተክለው አይደል? በኋላ ምናየው ይሆናል። ግን ዛፍ ስንተክላለን ዛፉ ተቃጠለ ማለት ሰው ባያቃጥለው በራሱ ዛፉ ቢቃጠል በራሱ ጫካው ቢቃጠል ተፈጥሯዊ በሆነ ምክንያት ቼንጅ ኢን አርዝ ሰርፌስ። ከዛ ቮልካኒክ አክቲቪቲዎች አሉ። ከመሬት ቮልካኖ ሲወጣ ለምሳሌ ቬንትና ፊሸር ብለን ያየነው አለ። እሱ ሲወጣ የሚለቃቸው ጭሶች አሉ፣ የሚለቃቸው ወደ አትሞስፌር የሚሄዱ ፓርቲክሎች አሉ። እነሱ ፓርቲክሎች እኛ ኮዝ አላደረግናቸውም። የሰው ልጅ እዚህ ውስጥ ፋክተር አይደለም፣ ምክንያት አይደለም እዚህ ውስጥ። እነሱ ነገሮች አይስ ላይ ያለ ነገር፣ እርጥበት መጨመር፣ ለምሳሌ የባህር ላይ ያለ የንፋስ ኦሽን ከረንት የምንላቸው እነሱ ነገሮች ስቲል እኛ ፋክተር ነን፣ አፌክት እናደርጋቸዋለን። ግን እነዚህ አብዛኞቹ የተፈጥሮ ጉዳዮች ናቸው። ኤክስተርናል ኮዝ የምንላቸው ለዛ ነው። ቼንጅ ኢን ኢንካሚንግ ሶላር ሬዲዬሽን፣ ቼንጅ ኢን ዘ ኮምፖዚሽን ኦፍ ዘ አርዝ አትሞስፌር ኤንድ ቼንጅ ኢን ዘ ሰርፌስ። ይሄ መሬቱ ላይ ባህሩ እንዴት ነው መሬቱ ቮልካኖ ወጥቶ አየሩን በከለው ምናምን ነው። ይሄኛው ደግሞ አየሩ ውስጥ ያለው የአየር ኮምፖዚሽን ነው። ካርቦን ዳይኦክሳይድ ምን ያህል ነው፣ ሃይድሮጅን ምን ያህል ነው የሚለው። ይሄኛው ደግሞ ከፀሐይ የሚመጣው ብርሃን። ሶስት ኮዞች ማለት ነው። ኦኬ ናቹራል ኮዞች ሲቀጥል ቀደም ኤክስተርናል ብለን ያየናቸው አሉ። ከዛ ቀጣይ ግን አንድ ወሳኝ ነገር አለ፣ በሚላንኮቪች ሳይክል የሚባል ሚላንኮቪች ሳይክል ምን ነው የሚያሳየው? ሲምፕሊ በዚህ ፒክቸር ማየት እንችላለን። ሀሳቡን ኢንትሮዲዩስ የተደረገው በ1930 ነው። ምንድነው እያለን ያለው? የአርዝ ሙቭመንት እና ከፀሐይ ጋር ያላት ኢንተራክሽን ስትሽከረከርም ያላት አርዝ ኦርቢት ማለት ነው። የአርዝ ኦርቢት ቫሪዬሽን የዓለም ሙቀት ላይ እና የዓለም ክላይሜት ላይ ቼንጅ ያመጣል። ትሪ ሴፓሬት ሳይክሊክ ሙቭመንቶች አሉ። ኤክሴንትሪሲቲ፣ ፕሬሲሽን እና ኦብሊኪቲ እንለዋለን። ኤክሴንትሪሲቲ ኦርቢት ሼፕ፣ ፕሬሲሽን አክሲስ ወብል ማለት ነው። ኦብሊኪቲን ደግሞ አክሲስ ቲልት። ምንድን ነው የሚለው እዚህ ጋር ኤክሴንትሪሲቲ ሲባል ስንተኛ ክፍል ማትስ ላይ ነው ያለው? ስለ ጂኦሜትሪክ ሼፖች ሲወራ ስለ እንደዚህ አይነት ሼፖችም አለ። ይሄ የምታዩት መሬት በፀሐይ ዛቢያ ስትዞር ነው። ግን አት ዘ ሴም ታይም ይሄ የምታዩት መሬት በፀሐይ ዛቢያ ስትዞር ነው። ኦኬ ሶ ለምሳሌ አንዱ ምን መሰለህ፣ ይሄኛው ፀሐይ እጅ ነች። ሶ ፀሐይ እዚህ ጋር ሆና መሬት በዚህ ዛቢያ ስትዞር
በዚህኛው እንትን ላይ ያለችው ፀሐይ እዚህ ጋር ነው፣ መሬት እዚህ ጋር ነው። ፀሐይ እዚህ ጋር ሆና መሬት እንደዚህ ስትዞራት እዚህ ጋር እና እዚህ ጋር በሆነች ቁጥር ወደዚህ አካባቢ በሆነች ቁጥር ምንድነው እየሆነ ያለው? ለፀሐይ ቅርብ ነች፣ ስለዚህ በጣም ይሞቃል። በራቀሽ ቁጥር ይቀዘቅዛል ማለት ነው። ከፀሐይ ብዙ ከራቀን ወይ ማነጃ እዛ ጋር አንድ ጄ ከቀረብኩኝ ይሞቀኛል፣ ከራኩኝ ብዙ አይሞቀኝም፣ ብዙ አይሞቀኝም። እሱ ነው ለማለት የሞከረ ያለው። ይሄኛው ኤክሴንትሪሲቲ የሚባለው ወይም ኦርቢት ሼፕ። ይሄ ኦርቢት ሼፕ ቀረብ ስንል ሞቃት፣ ራቅ ስንል ደግሞ ቅዝቃዜ። እሱን እንደ ሪጅን በሪጅንም መለየት እንችላለን። አንድ ሪጅን ላይ ሞቃት ሊሆን ይችላል፣ አንድ ሪጅን ላይ ቀዝቃዛ ሊሆን ይችላል። ግን እንደ ዓለምም እንደ አጠቃላይ ኤክሴንትሪሲቲ ፋክተር ነው። ሌላኛው ፕሬሲዥን ወይም አክሲስ ወብል ይሄ ነው። ኦኬ መሬት አክሲሷ አለ እንደዚህ 23/2 አጋድላ ነው የምትንቀሳቀሰው። 23/2 ዲግሪ ማለት ነው አጋድላ ነው የምትዞረው ብለናል። አንድ ለምሳሌ ግሎብ አይታችሁ ከሆነ እንደዚህ ቀጥ ያለ አይደለ? ትንሽ ወደ ጎን ያለ ነው። ግን ያው ክብ ስለሆነ ወይም ክብ ሳይሆን ሞላላ ስለሆነ አይታወቅም። ክብ መሆን አለ ኳስን እንዲያስቀምጠናት አዙር ያሉ ምናምን አንልም፣ ሁሉም አንድ ስለሆነ። እዚህ ጋር ግን ኮንቲኔንቶች ስላሉን አፍሪካ እንደምናያት እንደዚህ ቀጥ ብላ አይደለም የምናያት። ኦኬ ዞር ትላለች። እሱ ግን አክሲሱ ላይ እንዳለች ወብል ታደርጋለች። ወብል ማድረግ ማለት የተወሰነ አንድ ነገር እንደዚህ ስናሽከረክረው ስናጠነጥነው የሆነ የሚኖረው እንቅስቃሴ ማለት ነው። እሱ እንቅስቃሴም የመሬት ሙቀት ላይ ክላይሜቷ ላይ ፋክተር አለው የሚል ነው። ሚላንኮቪች ሳይክል መጽሐፋቸው ላይ እስከዚህ ዲቴል ብቻ ነው የሄደበት። ጀስት ይሄን ያልታወቃቸው በቂ ነው። ሌላኛው ኦብሊኪቲ 23/2 ዲግሪ ወይም 23.5 ዲግሪ ቲልት ማድረጓ ኦብሊክ መሆኑ። ኦብሊክ ማለት አንድ ነገር አግድም ነው ማለት ነው። ኦብሊክ አይደለ? እንደዚህ ነው አይደል? ግን ሁሌም ነሰሰሪሊ እንደዚህ ብቻ አይደለም። ስለዚህ የተወሰነ እንትን ለምሳሌ አንዳንዴ ወደ 0 ዲግሪ ወደ 21 ወደ 22.1 ሌላ ጊዜ ደግሞ ወደ 24.5 ዲግሪ ይመጣል። ሁልጊዜም ፊክስድ አይደለም። ኦብሊክ የሆነችበት ወይም ያጋደለችበት መጠን ሁልጊዜም ፊክስድ አይደለም የሚል ሶስት ሀሳቦችን ያመጣው ኤክሴንትሪሲቲ፣ ፕሬሲዥን እና ኦብሊኪቲ። ቀጥታ በተወሰነ ማየት እንችላለን። ሶላር ቫሪዬሽን ሲመጣ አንደኛው ፀሐይ ወደ መሬት የምትልከው በተለይ ሰንስፖት የሚባል ነገር አለ። ሰንስፖት ማለት ፀሐይ ያለች እንደዚህ ግን ድፍን አይደለች። ሙሉ ፀሐይም ቢሆን መሀል ላይ የሆነ ሰንስፖት ይኖራል። ይሄ ፓርት ሙሉ ፀሐይ ወደኛ ቢመጣም እቺ ፓርት ግን ፀሐይዋ ፓርት ሰንስፖት ይባላል። ጥቁር ፓርት ነው እና እኛ ወደኛ ሙቀት አይመጣም። ያ ፓርት ድፍን ነው እንደማለት ነው። እሱ ፓርት አፌክት ያደርገናል እና ሰንስፖትስ አር ሂውጅ ማግኔቲክ ስቶርም። ኦኬ ትልቅ የሆኑ ማግኔቲክ ስቶርም ነው አር ሰርፌስ ላይ ያለ ለምሳሌ እንደዚህ አይነት ማለት ነው። ኢዝ ቬሪ ሂውጅ። ፀሐይ በጣም ትልቅ ስለሆነች እቺ ታክል ኢን ፕሮፖርሽን ቱ ዘ ሰን ይሄን ታክል ፖይንት ኢዝ ቬሪ ቢግ። ከዛ በየ11 ዓመቱ ይሄ የስቶርም ሳይክል የሰንስፖት ስቶርም ሳይክል ማግኔቲክ የሆነው ስቶርም ማለት ነው ይፈጠራል በየ11 ዓመቱ። ሶላር ቫሪዬሽን እዚህ ጋር ማለት ነው እንደዚህ ይመጣል። ለምሳሌ ቫሪዬሽኑ ሶላር ዊንድ አለ፣ ማግኔቲክ ስፌር፣ እርዝ ሮቴሽን አለ። ይሄ ነው የዓለም የሙቀት እንቅስቃሴ ይሄ ነው። ከዛ ደግሞ ኢራዲያንስ ወይም ሰንስፖት ደግሞ የሚያመጣው አለ፣ ፀሐይ የማይኖርበት ፓርት ማለት ነው። ፀሐይ የምታበራ ሆና ግን መሀል ላይ አንድ መብራት ኖሮ የሆነ ነገር ብታስቀምጡበት እንደማለት ነው። የሆነ ነገር ላይ ቢለጥፉበት ብርሃን የማያሳልፍ ነገር ዳት ፓርት ስፖት ነው እዛ ፀሐዩ ላይ እዛ ብርሃን ላይ እና ብርሃኑ እንደ በፊቱ አይሆንም። ሲምፕሊ ያ ነው ሰንስፖት ማለት ነው። ናቹራል ኮዝ ሌላኛው ቮልካኒክ ኢራፕሽን። ቅድም በተወሰነ መልኩ ለማየት ሞክረናል። ናቹራል ኮዝ ሆኖ ሲወጣ ቮልካኖ በፊዥርም ሆነ በቬንት፣ በተለይ በቬንት ነው ይሄ ፊዥር ቀስ ብሎ ስለሆነ የሚወጣው፣ ግን ስቲል the smoke and the particles are always released into the air። ትልቅ ኢምፓክት ሊኖረው ይችላል። ኦኬ ለምሳሌ በጣም ትልቁ ኢራፕሽን ላይ የሚወጣው ነገር ምንድነው? ሰልፈር ጋዝ ነው። ኦኬ ሰልፈር ጋዝ፣ ሰልፈሪክ አሲድ፣ እነዚህ ነገሮች በጣም ኢራፕሽን ተያይዘው በጣም የሚመጡ ነገሮች ናቸው። እነዚህ ነገሮች ወደ አየር ወደ ፓርቲክል ይሄዱና ምንድነው የሚያደርጉት? they move to the lower stratosphere። ስትራቶስፌር ማለት ለመሬት ቅርብ ያለን የአትሞስፌር ሌቭል ነው። የአትሞስፌር ጠለል ነው። እሱ ስትራቶስፌር ላይ ደርሰው ምንድነው የሚያደርገው? እነዚህ ሰልፈሪክ አሲዶች ፓርቲክሎቹ እዛ አካባቢ ይቀራሉ፣ እዛ አካባቢ ተንሳፋ ይቀራሉ። ምን ማለት ነው? የፀሐይ ብርሃን ሲመጣ ቀጥተኛ ከማግኘቱ በፊት ብዙ ነገር አልፎ እንደሚመጣው ሁሉ ተፈጥሯዊ የሆኑ ነገሮችን አልፎ እንደሚመጣው እነዚህ ነገሮች ማለፍ ይጠበቅበት። ፓርቲክሎች ከመሬት የሄዱ ፓርቲክል እሳተ ገሞራ ሲፈነዳ የወጡት ፓርቲክሎች እና ሳን ጋዞች የተፈጠሩት ጋዞች ማለት ነው። እነሱን ጋዞችም አልፎ መምጣት ይጠበቅበታል። እሱ ደግሞ ስለሚከልለው የፀሐይ ብርሃን እንደፈለገ መንቀሳቀስ አይችልም። ዲስ ሄዝ የሚለው እሱ ደብዘዝ ያደርገዋል የፀሐዩን ብርሃን ስለሚሸፍነው ማለት ነው። አንድ መብራት አብርታችሁ
በመሃሉ ብዙ ብርሃን የማይከለል ነገር ላይ ቅድሙ የሚከልል ነገር ነው። አንድ ስፖት ትልቁ ብርሃን ላይ አንድ ስፖት ነበር። የሆነ ጥቁር ፕላስተር ብትለጥፉ ትልቅዬ ብርሃን ላይ ትልቅዬ ፓውዛ ላይ አንድ ጥቁር ፕላስተር በለጠፍ ነው ቅድሙ ምሳሌ። የአሁኑ ምሳሌ ትልቅዬ መብራት ኖሮ ከዛ ልሙጥ ወረቀት ነጭ ልሙጥ ወረቀት ላይ ብታበሩ ይበራል ስቲል አይደል? ግን ሰም ሄዝ የሆነ ደብዘዝ ማለት ነገር አለ። እሱን ነው የምናወራው። ሰው እነዚህ ጋዞች በተለይ ሰልፈሪክ ጋዙ መልሶ ያንን ብርሃን የሚመጣውን ብርሃን ይመልሷል። ከላይ ሲመጣ የነበረውን ብርሃን በሰልፈሪክ ጋዝ ሪፍሌክስ ባክ፣ ስለዚህ ወደ መሬት የሚመጣ ብርሃን ይቀንሳል፣ ሄዝ ይሆናል ነው የሚለው። ሶ ይሄኛው የዚህ ነገር ኢፌክቱ ምንድነው? ነሰሰሪሊ ዋርሚንግ አይደለም። ኢንፋክት ኢት ኢዝ ኖት ዋርሚንግ አት ኦል። ብርሃኑን እየመለሰው ነው የፀሐይን ብርሃን። ስለዚህ እየሆነ ያለው ኢት ኢዝ ኩሊንግ፣ እየቀዘቀዘ ነው። የፀሐይ ብርሃን በመመለሱ ምክንያት የሚፈጠረው ነገር ኢት ኢዝ ኩሊንግ ማለት ነው። ሶ በቂ ብርሃን ደግሞ አለማግኘታችንም ጥሩ ነገር አይደለም። ኦኬ ክላይሜት ቼንጅ የሚባለው ነገር ወደዚህም ተቀየረ ወደ መጥፎም ሆነ ወደ ሙቀቱም ወደ ቅዝቃዜውም ተቀየረ፣ ሁለቱም ጥሩ አለ። we need some balance in between the two። እሺ ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁኝ። ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር።